ሰላም እንዴት ናችሁ? የቻናላችን ተከታታዮች ይሄ ሉሲ ስተዲ ነው። ሶ ባለፈው ፓርት 3 አይተናል። ዛሬ ደግሞ ፓርት 4 ዩኒት 3 እናያለን ማለት ነው። ሶ ሰብስክራይብ፣ ሼር፣ ላይክ ቪዲዮ ማድረግ እንዳረሱ። ሶ ባለፈው ኢምፔረር ቴዎድሮስ ሰከንድ ላይ አይተናል ማለት ነው። ዛሬ ደግሞ ከኢምፔረር ቴዎድሮስ በኋላ የመጡ ኮንቴንደሮችን እናያለን ማለት ነው። ሶ ፎሎዊንግ ዘ ዴይዝ ኦፍ ኢምፔረር ቴዎድሮስ three contenders to the throne emerged, namely ኮንቴንደሮች ወይ ደግሞ ተወዳዳሪዎች ወደ ስልጣን መጡ ማለት ነው። ለምሳሌ ዋክሽም ጎበዜ ኦፍ ላስታ፣ ላተር ኢምፔረር ተክለ ጊዮርጊስ፣ ካሳ ምርጫ ኦፍ ትግራይ ወይ ደግሞ ዮሐንስ ዘፎርዝ ኦፍ ትግራይ፣ ኤን ምኒልክ ኦፍ ሸዋ። እነዚህ ናቸው ወደ ውድድር የመጡት ወደ ስልጣን ማለት ነው። ሶ ጎበዜ ኬም ቱ ፓወር ኢሚዲየትሊ አፍተር ዘ ቴዎድሮስ አስ ኢምፔረር ተክለ ጊዮርጊስ። ኢሚዲየትሊ ኢምፔረር ቴዎድሮስ ከሞተ በኋላ ኢሚዲየትሊ ወደ ስልጣን የመጣ ማለት ነው ጎበዜው ላስታ ወይ ደግሞ ኢምፔረር ተክለ ጊዮርጊስ ማለት ነው። 3 አመት ኢትዮጵያ መርቷታል 1868 እስከ 1871 ድረስ ማለት ነው። ኦልዞ አቴምፕት ዌር ሜድ ቱ ክሬት ስሙዝ ሪሌሽንሺፕ ቢትዊን ዘ ኢምፔረር ኤንድ ካሳ ምርጫ ከካሳ ምርጫና ከተክለ ጊዮርጊስ ጋር የነበረው ሪሌሽንሺፕ ስሙዝ ነበረ፣ ብዙም እንትን ያለ ነበረ። ስለዚህ the conquest for state power put them in enmity and it was brought to an end following the battle of Assam። ስለዚህ ከዚህ የተነሳ አድዋ አካባቢ የነበረች ቦታ ላይ አሰም ላይ ፎት ከተደረጉ በኋላ ኢምፔረር ተክለ ጊዮርጊስ ተሸነፈ። አጼ ዮሐንስ the fourth ወደ ስልጣን መጡ ማለት ነው ጁላይ 1871 ላይ which later became victorious on the battle of Assam ማለት ነው። ዮሐንስ the fourth attempt to introduce decentralized system of government ነበረ ኢንትሮዲዩስ ያደረጉት። አጼ ዮሐን ቴዎድሮስ ግን ሴንትራላይዝድ የሆነ ስቴት ነበር፣ ሙሉ በሙሉ ነው ስልጣንን የያዙት ማለት ነው። ለሴንትራል ሪጂናል ስቴቶች የሆነ እንትን አልሰጡም፣ የሆነ ትንሽ እንትን አልሰጡም ማለት ነው። ይሄ ምንድነው ሩል እንዲያደርጉ አልፈቃደኛ አልነበረም። ስለዚህ ሴንትራላይዝድ የሆነ ሪሌሽንሺፕ ሲስተም ኦፍ አድሚኒስትሬሽን ነበራቸው አጼ ቴዎድሮስ አጼ ዮሐንስ ግን ዲሰንትራላይዝድ ሲስተም ኦፍ አድሚኒስትሬሽን ነበራቸው። ለምሳሌ ሪጂናል ሩለሮቹ ኤክሰርሳይዝ እንዲያደርጉ ስልጣን ነው ካረማቱ። ለምሳሌ ቲፒካል ኤግዛምፕል ኦፍ ዚስ ዋዝ ሪኮግኒሽን ኦፍ ሚኒሊክን ለሚኒሊክ ንጉስ ኦፍ ሸዋና ወሎ ብለው 1878 ላይ በልጂ አግሪመንት አማካኝነት ተሰጥቷቸዋል። እና ደግሞ ሲሚላርሊ ዮሐንስ ዲዛይን ራስ አዳል ተሰማ ኦፍ ጎጃም ወይ ደግሞ በሌላ ስሙ ንጉስ ተክለ ሃይማኖት ኦፍ ጎጃም እና የከፋና የጎጃም አስተዳዳሪ እንዲሆን አድርገዋል ማለት 1881 ላይ። he succeeded in achieving the unity of predominantly ክርስቲያን የነበሩ ፕሮቪንሶችን ለምሳሌ እነ ወግ፣ ላስታ፣ ሰሜን በጌ ምድር፣ አምሃራ፣ ሳይንት፣ ጎጃም፣ ወሎ፣ ሸዋ፣ መረብ፣ መላሽ እነዚህ በዘመነ መሳፍንት የተበታተኑ ፕሮቪንሶች ስለነበሩ አንድ ለማድረግ ዩኒት አድርጓቸዋል ማለት ነው አጼ ዮሐንስ። ኢምፔረር ዮሐንስ the fourth sought to end the religious controversy with the Ethiopian Orthodox ተዋህዶ ቸርች and presided over the council of ቤርሙዳ ላይ እንደምታውቀው ቤርሙዳ የሚባል ቦታ ወሎ ደቡብ ወሎ አካባቢ ሪሊጂየስ ኮንትሮቨርሲው ደግሞ ይሄ ክርክር እንዲኖር አድርገው እና ደግሞ ኢትዮጵያ ኦርቶዶክስ ቸርችን ማለት ኢትዮጵያ ኦርቶዶክስ ቸርች የሚለውን ያወጁበት ነው። በቃ ሁሉም የኢትዮጵያ አካባቢዎች ማለት ነው። ሶ ተዋህዶ was declared the only doctrine of Ethiopian Orthodox Church። ተዋህዶ የኢትዮጵያ ኦርቶዶክስ ቸርች ዶክትሪን እንዲሆን ተገልጿል ማለት ነው። ሶ ኢትዮጵያ ሙስሊምስ especially those of ወሎ ከቡሬ በኋላ ወሎ ያሉት ኢትዮጵያ ሙስሊሞች ፎርስ ተደረጉ to be converted to ክርስቲያኒቲ እንዲለወጡ ፎርስ ተደረጉ ማለት ነው በአጼ ዮሐንስ አማካኝነት after the council of Bermuda ላይ። Hence some superfication converted whilst others preferred immigration to the other area like ሌሎቹ ወደ ተቀየሩ፣ ሌሎቹ ደግሞ ወደ ይሄ ኒርዌ የሆኑ አካባቢዎች ማግሬት አረጉ ደግሞ ተሰደዱ። ለምሳሌ አርሲ ወደ ጉራጌ፣ ወደ ጅማና ወደ ሱዳን ማግሬት ሆኑ ማለት ነው። however the Wallo leaders such as Muhammad Ali የሚባለው ደግሞ ሙሐመድ አሊ
የነበረው የወሎ ሊደር ነበረ። እሱም ተለውጧል። አምደ ሊበን were converted to Christianity and they changed his names የክርስትና ስማቸውን ራስ ሚካኤል መሐመድ አሊ ወደ ራስ ሚካኤል and አምደ ሊበን were converted to ደጃዝማች ኃይለ ማርያም ሆነው ተቀየሩ ማለት ነው። so this is the era of Emperor ዮሐንስ። ይሄ በትንሹ ነው። ወደ ላይ ከፍ እያለ ሲሄድ ደግሞ በሰፊው እናያለን አጼ ዮሐንስን ማለት ነው። ሶ ይሄ ስለ ዮሐንስ ስለ አጼ ምኒልክ ደግሞ በሚቀጥለው እናያለን። ሰብስክራይብ፣ ሼር፣ ላይክ ቪዲዮ ማድረግ